ሰላም ጤና ይስጥልን አድማጮቻችን እና የቻናሌ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበል እያልኩኝ ዛሬም ደግሞ እንግዲህ እንደተለመደ ድራማውን ይዤላችሁ መጥቻለሁ። ያልተቀበለች ሙሽራ እንግዲህ ዛሬም ዳግም ይዤላችሁ መጥቻለሁ። እንግዲህ ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስር እጋብዛችኋለሁ። ቤተሰብ የሆናችሁ ደግሞ ነባር የሆናችሁ እንግዲህ ቪዲዮን ላይክ ለማድረግና ሼር በማድረግ ለጓደኞቻችሁ ማጋራታችሁን አትርሱ። ከኔ የሆናችሁ ስለምትተባበሩኝና ስለምታግዙኝ ደግሞ በጣም እጅግ አድርጌ አመሰግናለሁ። እንግዲህ ወደ ድራማችን ስናልፍ ያለፈውን ክፍል ላስታውሳችሁ። እንግዲህ በጣም ተደናጋግጠው ነበረ ክፍሉ የተጠናቀቀ። ከዛ ምን ማድረግ አለብን እንግዲህ ሲያሉ ነበረ። ከዛንን እንግዲህ ማደር እንግዲህ በአሁኑ ደግሞ ተገላ ታገኝታለች ተብሎ እንግዲህ ሁሉም ነገር እያሰራጨችና በፌስቡክ ላይ አሰራጭታ ነበረ። ከዛንን እንግዲህ ትርሲት ከውጭ ትገባና ከዛንን መታ ለሀቤል እንግዲህ ትርሲ ጉኔና ጉድሽን እዩ ትላታለች። ምንድን ነው ብላ ሲታየው እንግዲህ ወይኔ ጉዴ ምን ሆና ነው እንዴት ነው ምናምን ብላ ትጠይቃታለች። አንቺ ራስሽ በአይንሽ ቤታይ ይሻላል ትልና ስልኩን ትሰጣታለች። ከዛንን እንግዲህ ሀቤል በጣም ትጨነቅና ቆይቺ ምስኪን ልጅ ምን አርግኗል ምሎት ለምንድን ነው የገደላት? ማን ነው የገደላት? ስላታለች ምን አውቃለሁ እኔ እንግዲህ መቼም ታዋቂ አይደለችም፣ አርቲስት አይደለችም። እንዴት እንግዲህ እንደዚህ ሊሆን ቻለ ብላ እራሷ ደግሞ ታወራለች። ከዛን እንደዛ ስትል ቆይ እቺ ምስኪን ልጅ አሁን ምን አደረገችና ወይ ማደር ወይኔ ብላ እንትን ትላለች። ልታለቅሺ እንዳይሆን ብቻ ትላታለች። እንዴት ነው የማላለቅሰው? የሰው ነፍስ እኮ ነው የጠፋ። እንደ አንቺ እኔ ጨካኝና አውሬ ሰው አይደለሁም ትላታለች። እኔ እኮ ኧረ በናትሽ እኔ እንደዚህ አይነት አይደለም አለ ስሜማ ስም አትሰጭኝም። እኔ ሌላ ነገር ቀርቶ እንኳን ዝንብ እንኳን የነፍስ ዝንብ እንኳን የሚታዛዝነኝ ነው ትላታለች። ከዛ እሷ ደግሞ ኧረ እባክሽን ትላታለች። እና ከዛን ለዛ ነዋ እንደዛ ያለቅሹ ሰው ልጅ ሞተዋል ብዬ ስነግርሽ ለዛ ነው እንደዛ ያለቀሹ ትላታለች። ከዛ እንግዲህ ስትላትም ጊዜ እሷ ግን ምንም ነገር አላሰበችም። ከዛ እንደዛ እንግዲህ ከዚህ አሁን አሟሟቷ ሳይሆን እኔ የሚያስጨንቀኝ አሁን እንዴት እንደሞተች ብቻም አይደለም ብዙ ነገር አለ። እንግዲህ ራሷ ምናት ገላ አሁን እንግዲህ እኛ ላይ ለማላከክ ከነሱ ጋር ጥል ነበራት ብሎ ከኛ ጋር ለመላከክ ፈልጋ ነው ራሷ አጸዴ ናት እየገደለችው ትላታለች። ከዛን እንግዲህ ምን እያልሽኝ ነው እማዬ? እንዴት አጸዳለ ትገላት ትችላታለች ትላታለች። ቆይ እሷ ናት እኮ እዚህ ቤት እያመጣቻት እና ታዲያ ብር ከፍላ እኮ ነው ያመጣቻት ትላት። እና ታዲያ ቢሆንም እኮ እንዴት አርግታ ልትገላት ትችላታለች ትላታለች። እንዴት አትገላትም? ለምንድን ነው እዚህ ቤት እኮ ከፍላት ነው ያመጣቻት። ስለዚህ ደግሞ የከፈለችበት ስለሆነ እንዴት አትገላትም ትላታለች። ገዛ እንደዛ ስትላት ደግሞ እንዴ ምን እያልሽ ነው? የምትይው ነገር ታውቀዋለሽ ወይ ትላታለች። አዎ በደንብ ነው የማቀው። ስለዚህ ይሄ ካልሆነ በስተቀር እና ምን ሆና ነው የሞተች ትያለሽ? እና ካልሆነም ደግሞ ከዚህ ቤት እኮ ስትወጣ በጣም ተናዳ ነበረ። ምናልባት እንግዲህ በንዴት የራሷን የሆነ ነገር አድርጋም ሊሆን ይችላል ትላታለች። ወይኔ በጣም ምስኪን ታዛዝናለች ትላለች። ከዛ እንግዲህ ማይደር ደግሞ ወደ ትንሿ ልጅ ትሄድና ቁጭ ብላ ሳለች ቆይ ትጠራታለች። ስትጠራትም ልጅቷ አትመልስላትም። ቆይ አሁንም እንዳኮረፍሽኝ ነው ወይ? ለምንድን ነው የማታወሪ? ትላታለች። አክስቴ ምንድን ነው እኔ እኮ ሙዚቃ እየሰማሁ ነው ብላ ትመልስለታለች። ከዛ ነገሩ አንቺ ምን አለብሽ እንግዲህ ሰው በአዘን ተቀምጦ አንቺ ሙዚቃ ታዳምጫለች ትላታለች። የምን አዘን ነው ብላ ትላታለች።
ከዛንን እንግዲህ ማደር እኮ ሞተች ትላታለች። እንዴት ሞተች ማለት አልገባኝም። እኛ ቤት የነበረችው ሰራተኛ ናት አደል ትላታለች። አዎ እና ታዲያ ምን ሆና ሞተች? ይሄው እንግዲህ ፌስቡክን እዩ ብላ ፌስቡክን ትሰጣታለች። እሷን በጣም ትደነግጣለች። ከዛ ምንድን ነው እንዴት ሆነ ብላ ስትጠይቃትም እኔም ማቀው ነገር የለም ይኸው እንግዲህ ፌስቡኩ በሷ ፎቶ ተጨናንቋል ብላ ትነግራታለች። እንግዲህ ማህደር እንግዲህ ያለች ከማህደር ጋራ እንደሚገናኙ ታደርገዋለች። እንግዲህ እብስት ያለችው ነገር አልቀረላትም። አውቃ እንግዲህ ወደ እነሱ አዙራለች። እንግዲህ ባለፈው ከዚህ ከወጣች ወደ አንድ ቀን እጄ ነግራት ነበረ ትላታለች። ምንድን ነው ታዲያ ያየሽው ምን አለችሽ ብላ ትላታለች። ከዛ እኔ እንግዲህ ሙሽራዋ እንደምታስፈራራኝና እገልሻለሁ ብላ በእኔ ላይ ስትዝት ነበረ ትላታለች። ከዛ እኔን ማን ትላታለች። አዎ ብላ ስትነግራትም ኧረ እቺ ምናምን ብላ ስትላት አዎ እንደዛ ብለኛለች። ስለዚህ አይ ምናልባትም እኮ ትርትርትም እዚህ ውስጥ ልትኖር ትችላለች፣ ብቻዋን ልታደርግ አትችልም ትላታለች። ቆይ ይሄንን ቤት እኮ ለቅታ እኮ እሷ ወጥታለች። እንዴት ሆኖ ይሄ ሊሆን ይችላል? ምን አርጊ ብሎ ነው ደግሞ የሚገላት ትላታለች። ከዚህ እኮ እሷ ከወጣች ወደ በድብቅት እኮ ከእዝራ ጋራ ትገናኛለች ብላ እንግዲህ ልታሳምነው ነው። እንግዲህ ከአቤል ያን ጊዜ ከሱ ጋር ተደባብቆ ስለሚገናኙ ለዛ ነበረ ትለዋለች። ከዛ እንግዲህ ልጅቷ ትደነግጣለች። ከዛን አቤል ደግሞ ለአባትዮ እንግዲህ አባ ጋሼ አሁን እኮ የቁርስ ሰዓትና መድኃኒት ሰዓት ደርሷልና ብላ ትለዋለች። ከዛንን ቆይ እድሜ እኮ ለአንቺ አንዳንድ ጊዜ እኮ መውሰድ አይደለም እኔ ሰዓቱን አይደለም መርሳቱን እንደውም መውሰዱን ራሱ እረሳዋለሁ ይሏታል። ከዛ ደግሞ እሷ ደግሞ መርሳትም የለበትም ግዴታ መውሰድ አለበት። ምግብም ደግሞ በደንብ እየበሉ አይደለም። ቆይ እጄ አልጣፈጠትም ወይ ብላ ትለዋለች። ኧረ እንደውም አንቺ እዚህ ቤት ከመጣሽ ወደ ነው እኔ ጣፍጦኝ ምግብ ራሱ መብላት ጀመርኩት ይላል። ከዛ እንግዲህ እንደዛ እያወሩ እዝራ ከሄደች ይመጣል። ከዛን እንዴት ዋላችሁ ይላል። እሱም ደግሞ ደህና ነኝ እግዚአብሔር ይመስገን ይሉታል። ከዛን እንግዲህ ገብቶ እንግዲህ ምግቡ እኮ ከደጅ ነው የሚጣራ ይለዋል። ከዛንን እኔ አላልኩም ይኸው ባልሽ ራሱ መሰከረልሽ ይላታል አባትየው። ከዛንን እንግዲህ አቤል እንግዲህ በጣም ተግዛ ትቆማለች። እንግዲህ የሰማችው ነገር ውስጧ ረብሿታል። ነገር እንግዲህ አክስትዮ ይሄንን ሆል ብላ የሰራችው ድራማ እንጂ አንዳች ነገር እሷ ምንም እንዳልሆነች ነው የማቀው። እንግዲህ የራሴን ኮሜንት ሳስቀምጠው ሰው እንግዲህ እኛ ድራማው ተዋናዮች እንግዲህ ፈርዶብን ኮሜንት ሳናስቀምጥ አናልፍም። እንግዲህ ማህደር ሰላም ናት። ነገር እንግዲህ አውቃ አሁንም ያዘጋጀችው ወጥመድ ነው። እንግዲህ አሁን እነሱን ሁለቱ እነሱ ናቸው የገደሉት ብላ ከዚህ ቤት እንግዲህ ለማባረር ነው የእሷ አላማ። ነገር ግን ይሄ አላማዋ ይሳካለታል ወይ አይሳካለትም የምንለውን እንግዲህ ወደፊት የምናይ ይሆናል። ከዛ እንግዲህ አቤል እንግዲህ እሷ ቆማ ስለነበረ ከዛንን ኧረ በጣም አመሰግናለሁ የኔ ባለሙያ ብሎ ምግቡን ሊበላ እጁን ዘርግቶ ከዛንን ደግሞ ቀና ብሎ ፊቷን ሳይ እሷ አዝና ቆማ ነበረ። ቆይ ምንድን ነው ምን ሆነሽ ነው ፊትሽ እኮ ልክ አይደለም ይላታል። ከዛንን ቤትሽ እኮ ልክ አይደለም ብሎ ስላት አይ ችግር አለ እንዴ ይላታል። አዎ ችግር አለ፣ አዎ ችግር አለ በልታ ስትጨርስና እነግርሃለሁ ትለዋለች። ከዛንን እንግዲህ እዝራም አባትዮም ግራ ገብቶ እርስ በራሳቸው ይተያያሉ። ከዛንን እንግዲህ እዝራ ደግሞ አባቱን ቆይ የምታውቀው ነገር አለ ወይ ምንድን ነው እየተፈጠረ ብሎ ይጠይቀዋል። ምን አውቃለሁ እኔ የዚህ ቤት ሰላም እንግዲህ እነዚህ ሁለቱ ሳለ ሰላም እንሆናለን ብለ ታስባለ ወይ ይለዋል። አባዬ ስለ እነዚህ ሁለቱ ሰዎች አትጨነቅ እባክህን ይለዋል። ምን ላድርግ እኔ እኮ እነሱን ትቼ አቤል ላይ እኮ ትኩረቴን ካደረግኩኝ ቆየሁ ይለዋል። ከዛ እንግዲህ እንደዚህ እየተንከባከበችና
እኔ እኮ በጣም እድለኛ ነኝ ይላል። ከዛን ደግሞ እሷ እንደዛ ስላ ጊዜ አረ አንተ ሳይሆን እኮ እኔ ነኝ የታደልኩት፣ አንተ ግን ለመሆኑ እንደ ባል ፍቅር ሰጥታ ታውቃለህ ወይ ይለዋል። አባዬ እኔ እንጃ ይለዋል። ከዛንን እንግዲህ ቆይ ለምንድን ነው የጠራችኝ ምን ሆና ይሁን ብሎ ይለዋል። ከዛንን ምናልባት እነ አክስቴ እንግዲህ ድጋሜ ተናግሯት ይሁን እንዴ ብሎ ይጠይቃል። እንግዲህ ከዛ ሌላ ምን ሊሆን ይችላል እሱ ራሱ ሊሆን ይችላል ብሎ ይመልስለታል አባትዮ። እስቲ ለማንኛውም አንተ ተረጋጋ፣ ከዛንን በልተ ሄዳ ታናግራታለ ይለዋል። ከዛ እሺ በቃ አባዬ ይለዋል። ከዛንን እንግዲህ ማደር ደግሞ የዛ እኮ ፍቅሩ ልጅ ወንድምሽ እኮ ፍቅር አልወጣላትም ብሎ ትላለች። እንግዲህ አሁን ነገሩን ለማበላሸትና ያለውን ነገር ወደዚህ ለማምጣት ስትፈልግ እንግዲህ እንደዚህ ሆኗል ብላ ታወራታለች። ከዛን እንግዲህ እህትዮን ካሳመነች ወደ ያለውን ነገር እንግዲህ ለአባታቸው ሲነግሩ ለወንድሞቹም ሲያስረዱ በጣም ይቀሉለታልና በደንብ አርግታ እያስረዳቻት ነው። ከዛም እንግዲህ ትንሿም ደግሞ ይሄንን እውነት ነው ብላ በደንብ አርጋ እያዳመጠቻት ነው። እንግዲህ እራሷ ማደር ነበረ የነገረችኝ። እሷ በሚሰራበት ቡና ቤት እንግዲህ በደጋጋም ሄዶ ያገኛት ነበረ። በዚህ የተነሳ እንግዲህ ተናዶ እሷን ሊገላት ይችላል ይላል። ከዛንን እኔ ደግሞ እኮ አባቴ ስርስር ስትል እኮ ደህና ሰው መስለኝ ነበረ ትላታለች። ከዛንን እንግዲህ ስታስመስል ነው እንጂ ትላታለች። ከዛንን ከዚህ በኋላ የኔና ያንቺና የኔ ስራ ና ብሩ ላይ ነው አሁን ትኩረት ማድረግ ያለብን ትላታለች። ምን ማለት ነው ስትላትም እንግዲህ ምን ይመስልሻል አሁን እሷ ከሄደች ወደ ከአባትሽ ስርስር የምትለው ትላታለች። እሱን ነገር እኔም ታዝቤያለሁ ትላታለች። ከዛንን እንግዲህ ነገሩን በደንብ አርጋ እያቀሳቀሰችው ነው። ነገር እንግዲህ ማደር ደግሞ ምንም እንዳልሆነች ውስጧ ያውቃል። ይሄ ነገር እንግዲህ ከደረሰችበትና ይሄ ነገር እውነቱ ካወጣ በጣም ከባድ ነው የሚሆንበት። እውነት ለመናገር በተኛችበት እንኳን ቀዝቃዛ ውሃ የሚሰጣት ሰው አይኖርም ከዚህ በኋላ። እውነት ለመናገር ይሄ ሀሰት ሆኖ የተገኘ ቀን እኔ እንጃ ምን እንደምትሆን ብዬ ገመትኩኝ። ነገር ግን እንግዲህ ይሄ ነገር ልክ እንዳልሆነና ሀሰት መረጃ እንደሆነ ይታወቃል። እንግዲህ ሁሉም ነገር እያታዘብኩ ነው። ስለዚህ እንግዲህ ጥጃዋን ለማገኘት ወደ እናቷ ነው እንዴ ጠጋ የሚባለው ትላታለች። ቆይ አክስቴ ምንድን ነው ጥጃ ላምትኝ የምትፈልጊውን ነገር ለምንድን ነው በቀጥታ የማትነግሪኝ ትላታለች። ከዛንን አይ እንግዲህ አንቺ ደግሞ አይገባሽም እንዴ ሀብቱን ለማገኘት እንግዲህ ወደ አባትሽ ጠጋ አለች። ከዛንን እንግዲህ አሁን እዝራ ደግሞ ተባቅ አርጋ ይዘዋለች። አይ እሱን ነገርማ እኔም እኮ እየታዘብኩ ነው። እንደውም ስትነካበት እኮ ዘራፍ እያለ ነው ሚስቴን አትንኩብኝ ብሎ እየተናገረ ነው ትላለች። ከዛንን እንግዲህ አሁን ምን አርግ ነው የምትኝ ትላታለች። ከዛንን እነዚህን ሚስት ሁለቱ ከዚህ ቤት እንዴት አርግተን ማስወጣት እንዳለብን እኔና አንቺ ማመካከር አለብን። ስለዚህ ከኔ ጎን ነው መቆም ያለብሽ ብላ ትላታለች። ከዛንን እንግዲህ ምንም ችግር የለም ብሎ ይስማማሉ። እንግዲህ አቤል ቤት ውስጥ እየሄደች በጣም ተጨንቃ እየጠበቀችው ነበረ። ይህ ስራ ደግሞ ይመጣና ቁጭ ይላል። ከዛ በሰላም ነው ወይ ይላታል። ዋው በሰላም ነው ትለዋለች። ከዛንን እንግዲህ እየተጨነቀች ሳለ ስራ መጥቶ ቁጭ ይላል። ከዛንን ቆይ ምንድን ነው የወሹ ብሎ ይላታል። በሰላም ነው ወይ ይላታል። አዎ ቁጭ በልስቲ ቁጭ ባለበት ሰዓት ጊዜ ሄዳ ትከሻውን ትነግራለች። የሰማሁትና ያየሁት ነገር እውነት ከሆነ እንግዲህ ለአንተ በጣም አዛዛኝ የሆነ ዜማ አለኝ ትለዋለች። ከዛኝ እሱ ደግሞ ምንድን ነው ብሎ ይላታል። እንግዲህ ማደር እንግዲህ በምትሰራበት ቦታ ተገላ ተገኘች ብላ ትነግራታለች። ከዛንን እንግዲህ በጣም ይደነግጣል። ከዛን ምን ይላታል። ከዛ እንግዲህ በደነገጠበት ሰዓት ጊዜ እንግዲህ ሁለቱ ሶፋ ላይ ይገናኙና ቁጭ ትላለች። ከዛንን እንግዲህ
ምን ነው የማደሬ መርዶ ለመናገር እንደዚህ የቾኮልሽ ትመስያለች ትላታለች። ለእውነት ለመናገር በጣም ነው ያዘንኩት። ነገር ግን እቅድሽ አለማሳካቱ ደግሞ አንቺ ደግሞ ገደል ገባች ትላታለች። አይ አታስቤ፣ አይዞሽ የኔን እቅድ መቼም ቢሆን ገደል አይገባም። እኔ ራቅ አርጌ ነው ጉድጓዱን የቆፈርኩ ትላታለች። ምን ማለት ነው እሱ ደግሞ ትላታለች። ከዛን ደግሞ እዚህ እንግዲህ ባለፈው በምትሰራበት ቦታ ሄጄ ጠይቂያት ነበረ። እንግዲህ በተደጋጋሚ ሀቤል ልገልሻለሁ ብላ እንደምታስፈራራኝ ነግራኝ ነበረ ትላታለች። ከዛንን ታዲያ ምን ማለትሽ ነው? ምንድን ነው የምታወሪ? ትላታለች። ከዛ እንደዛ ትላታለች። እንደዛ ስትላት ጊዜ ምን ማለት ነው ብላ አይ ችግር የለውም አትጨነቂ፣ በቅርቡ ፖሊሶች ከዚህ መጥቶ ለቃቅሞ ስለሚወስዳችሁ ምንም ነገር አያስፈራሽ ትላታለች። ተናገሪ ለሁሉም ሰው ምንም አታመጭም ትላታለች። ከዛንን እንግዲህ እንደዛ ብላ ጥላት ትሄዳለች። ከዛ እንግዲህ ያለውን ነገር ትነግረዋለች። እዝራ በጣም ይደነግጣል። ከዛ ይሄ ነገር እንዴት ሊሆን ይችላል ብሎ እራሱ ጋራ እንትን ይላል። ቆይ ማን ነው ሊገላት የሚችለው ይላል። ምናልባት እንግዲህ እዚህ ቤት ውስጥ በነበረችበት ሰዓት ጊዜ ጠላትን አፍርታ ሊሆን ይችላል ትላለች አቤል። ከዛ ማን ሊሆን ይችላል እዚህ ቤት ውስጥ ይላታል። ከዛንን እንግዲህ ምን አውቃለሁ ታዲያ እንዴት እንደዚህ ልትቻልሽ ይላታል። ከዛ ምን አውቃለሁ እኔ እኮ ግራ ገብቶኝ ነው ትለዋለች። ከዛ ነን እንግዲህ ያኔ እንግዲህ ያ ሰካራም እኮ የሚፈልገውን ነገር ለማግኘት ብሎ እዛው ገሏት ሊሆን ይችላል። እኔ ግን የማረባ ነኝ እንዴት ዝም አልኳት? ለምን ለቀኳት? ይሄ ሁሉ በእኔ ምክንያት ነው የሆነ እያለ እንግዲህ እዝራ በጣም ይናደዳል። አንተ ደግሞ ቆይ በዚህ ልክ ራሴን የምትወቅሰው አንተ ምን አደረግ? ትለዋለች። ከዚህ ቤት እኮ ስትወጣ ቢያንስ ማረፋ ማዘጋጀት ነበረብኝ። ወደዛ ህይወት ተመልሳ እንድትገባ ማድረግ አልነበረብኝም። እንግዲህ ያዛን ህይወት ለቃ እንደወጣች እዛ ቤት መመለስ አልነበረባትም ይላል። ከዛ እንግዲህ እዝራ በጣም ተናዶ እያለቀሰ ነበረ። እኔ አሁን ሰው አይደለውም የእውነት መቼም ቢሆን ራሴን ይቅላልልም ብሎ በጣም እየጮኸ ያለቅሳል። እውነት ለመናገር እንግዲህ አንዳንድ ጊዜ ሰው ልጅ ከጥፋት ሲመለስ በተለይ አንድ ሰው የሚሰርቅ ከሆነ ያው ዳግመኛ እንዳይሰርቅ የምትቋቋምበትን ነገር ብትሰጡትም ነገር ግን አመል ከሆነበት መስረቁ አይቀርም። ነገር ግን እንደዛ አይነት ሰው ከሰው መራቅ የለበትም። በተለይ ደግሞ የሚወደው ሰው ሲያገኝ እንግዲህ የሚፈልገውን ነገር ይተዋል። ሌብነትም ሆነ በሌላ ነገር ሱሶችን ይተዋሉ። እንግዲህ ለምትወዱት ስል ሁሉ ነገር መስዋዕት ታደርጋላችሁ። የነበረውን ነገር ሁሉ ትረሳላችሁ። ችግራችሁን ትረሳላችሁ። መከራችሁን ትረሳላችሁ። ለማትወዱ ሰው እንግዲህ ለምትወዱ ሰው መስዋዕት ትከፍላላችሁና እንግዲህ ማደርም እንግዲህ ከዛ ቤት ህይወት ወጣ ወደዚህ ሰራተኛ ሆና የገባችበት ለዛ ነው ብላ ነበረ እንግዲህ ባለፈው ስታብራራ የነበረ። ነገር ግን እንግዲህ ይሄ ነገር ሁሉ በጣም ሀሰት ከሆነ በጣም ከባድ ነው የሚሆነው። አክስትየው እንግዲህ መጨረሻ ላይ ምን እንደምታወጣ እውነቱ እንግዲህ ገና ነው አልታወቀም። እውነት ለመናገር እንግዲህ እሷ እውነትም የዛ ቤት ሴተኛ አዳሪ ናት ወይም ደግሞ የአክስትዮ ሴራ ነው የምለውን በእንግዲህ ቀስ ቀስ እያል የምንደርስበት ይሆናል። እንግዲህ ማደር በዚህ እንግዲህ ሁላቸውም ርዕስ አድርጎ ስለ እሷ ነው ዛሬ ሲያወሩ የነበረ። እንግዲህ አሁን እነዚህን ሁለቱን እንዴት አርግተን ማውጣት እንዳለብን ከዚህ ቤት ማስወጣት አለብን ተባብሎ ሁለቱ ቁጭ ብሎ እየተመካከሩ ነው ካፌ ወጥተው። ሜርሲን ታውቃለሽ ወይ? እኔ እኮ እንደ እናትም እንደ አባትም ሆኜ ነው ያሳደግኩሽ ትላታለች። ከዛን እንድትጎጂ አልፈልግም ብላታለች። ከዛ እሷ ደግሞ መልሳ አንቺ ግን እኮ ያችኛ ሴት አዳሪ እኮ ለወንድሜ ሚስት አርግተሽ ያመጣሽው እኮ እኔንም ሆነ ወንድሜ ልትጎጂ ነበረ ትላታለች። በዚህ ጉዳይ እኮ ምኑም ነገር እኮ አውርተን የጨረስነው ይመስለኛል። አልተማመናችሁኝም ማለት ነው ትላታለች። አዎ እኔ ማንንም አሁን አልችልም፣ ከዚህ በኋላ ከአባቴ ውጪ ማንም ሰው ማመን አልችልም ትለዋለች። ወንድምሽንም ጭምር ነው ወይ ትላታለች።
እኔ አንቺን ቢያደርገኝ ግን የባለፈውን ሳይሆን አሁን የሚመጣውን ነገር ነው የማስተውለው እንጂ ለሚመጣው ነገር አልጨነቅም ትለዋለች። ከዛንን እንግዲህ አንቺ አሁን ነገሮቹን ሁሉ ምንም ነገር እንኳን እኮ የለሽም ትለታለች። ከዛንን አሁንም ልጆቹን እኮ አሁንም እያጋሽ ነው ወይ ትለታለች። ከዛንን እንግዲህ ነገ እኮ አባትሽ ለምን እንደማስወጡ ለምንድን ነው የማውቀው ትላታለች። ስለዚህ ሁለቱም እኮ ሰይጣኞች ስለሆኑ አባቴ በህይወት እያለ ሀብቴን ኑሮዬ ማለትን እኮ እንደዛ ነው የነገረለት። ስለዚህ ቆይ ለሀፍቱን እኮ ለወንድምሽ እኮ ሰጥቷል ይላል። ስለዚህ አባትሽ ደግሞ አንድ ነገር ከሆነ አንዳች ነገር ቢሆን ታያለሽ። ቆይ ስለ አባቴ የማታቅም ነገር አለ ትለዋለች። ስለዚህ ቆይ ነገሩን ያካበርሽው አልመሰለሽም እንዴ ትላታለች። ነገሮቹን እንግዲህ ራስሽ ስትደርሽበት ይሻላል ትላለች። ከዚህ በዛ ምክንያት ስልኩን ከዛ ስልኩ ይደወላል። ከዛንን ቆይ ምንድን ነው ብለው ነው አለች። ከዛንን ምንድን ነው መረጃ ያገኘውን እንግዲህ ባለፈው አጣራልኝ ብላ ፎቶ ሰጥታ ነበረ። ከዛንን እንግዲህ የሚያጣራበት ቦታ ትሄደዋለች። ከዛ እንግዲህ ሰውዬ አጣርቶ ይደውልለታል እና ምን አገኘ ብሎ ይለዋል። ከዛንን እንግዲህ ስልኩን እና ምንድን ነው ያገኘው ስለው ያገኘውት መረጃ ወይን እናትና ልጅ ሳይሆኑ እንግዲህ እንጀራ እናት ልትሆን ትችላለች ነው የተባለ። ነገር ግን የሚታወቅ ነገር የለም ልጇ እንደሆነችና ምንም እንዳልሆነች ነው የታወቀ ይለዋል። ከዛንን ይሄ ነገር ወዴት እያመራ ነው ትላለች። ቆይ ማንጋ ነው የደወልሽው ትላታለች። እኔ እኮ ብያለው እንግዲህ ለእዝራ አምጥታ እየዳረችለት የእንጀራ እናት ነው ትላታለች። ከዛ እንግዲህ ልጅቷ በጣም ትደነግጣለች። ምን አልሽ ብላ ስትላት አዎ የእንጀራ እናት ናት ገና ምኑ ታወቀ ልጇም ልትሆን ትችላለች ትላታለች። ከዛን ምን ማለት ነው ይሄማ በምንም ታምር ሊሆን አይችልም ብላ በጣም ትደነግጣለች። ከዛንን እንግዲህ በዚህ ሳሉ አቢስት እንግዲህ ሳሎን ውስጥ ቁጭ ብላ ሳለ አቤል እስቲ ነይ ትላታለች። ከዛንን አቢስት ደግሞ ወደ አቤል ስትመጣ ቆይ እኔ ምለው አንቺ እዚህ ባለችበት ሰዓት ጊዜ እገልሻለሁ ብለሽ ዝተሽባት ነበረ እንዴት ትላታለች። እረ እኔ በምንም ታምር እኔ ነኝ እንዴ በሰው ላይ የሚዝተው ትላታለች። ከዛንን ይሄማ የእሷ ሴራ መሆን አለበት ብላ ስትነግራት እንግዲህ ሴራ ከተባለ አንቺ ማለሽበት አንቺ እዚህ ያለሽ አሁን እያወራሽ ስላለሽው ስለማደር ነው ትላታለች። ከዛንን እንግዲህ እንደዛ ስትላት ቆይ አንቺ መቼ ነው በስነ ስርዓት የምታወሪኝ ትላታለች። ቆይ አንቺ እናትዮ በስነ ስርዓት ያላሳደግኝ ለምንድን ነው ከኔ ስነ ስርዓት የምትጠብቂ ትላታለች። ከዛንን እንግዲህ ሁለቱ በጣም ይነጋገራሉ። እንግዲህ ለማንኛውም አጸደ አሁን አሳልፋ ልትሰጥሽ ነው ትላታለች። ምን ማለት ነው ትላታለች። ወዴት ነው አሳልፋ የምትሰጠኝ ትላታለች። አሁን እንግዲህ ይሄ የምትጫወቱ ጨዋታ ነው አሁን ግራ እየገባኝ ትላታለች። እረ አቤል ይሄ ጨዋታ አይደለም፣ ስለዚህ ይሄ ነገር ቁም ነገር ነው ትላታለች። ከዛንን እንግዲህ ፖሊስ አምጥታ ልታዝዥሽ እንደሆነ ትላታለች። እንግዲህ ከዛን እኔ እጄ ከሌለበት ለምንድን ነው የሚደነግጠው? ፖሊስ አይደለም ጋሽ ፖሊስን ብታመጣ እኔ ምን አስደነግጠኝ ትላታለች። ከዛንን እንግዲህ እና እኔ እንዴት እጄ ሊኖርበት ይችላል ትላታለች። ለምሳሌ ትላታለች። ቆይ አጸዳ በስለት አይደለም እንዴ የሞተችው ትላታለች። እና እንደሆነ ትላታለች። እንግዲህ ከዚህ ቤት ብላ ወስዳ ምናልባት አንድ ሰው እንዲያስገድልበት አድርጋ ከሆነ እና ታዲያ አንቺ እስር ቤት ገባሽ ማለት አይደለም እንዴ ትላታለች። ከዛንን እንደዚህ አይነት ችሎታ ካለሽ አንቺ ለምንድን ነው እዚህ የተቀመጥሽው ትላታለች። ከዛ አብል እንግዲህ እንኳን ልትደነግጠው አይደለም ፍንክሽ እንኳን አላለችም። ከዛንን እንግዲህ ምንድን ነው ብላም እንኳን አላሰበችም። እውነት ለመናገር እኔ እንደዚህ አይነት ሀሳብ ራሱ ከየት እንደመነጫላቸው አላቅም። እንግዲህ ተንኮሉን እውነተኛ እንደዛ አድርጋ ከሆነ አብል እንግዲህ ታስራ እስር ቤት ማቅራቷ ነው።
እውነት ከሆነ ማለት ነው። እና ይሄን ያሰበችው የእውነት እሷ እንዳሰበችው ከሆነ ምንም አይነት እንግዲህ ጥርጣሬ ወይም ደግሞ ይሄ ነው ተብሎ የሚነገርለት የለውም። ስለዚህ እንግዲህ ለምን የእሱ ሚስት እንደሆነች ይታወቃል። ከዛ ጋር ደግሞ አንድና ሁለት ተጣልቶ ነበሩ። በዛም ደግሞ ነበረ ብን ብላ የጠፋችው። ስለዚህ እንግዲህ ያኔ እንደተጣሉ ይታወቃል። ነገር ግን እንግዲህ ምናልባት አቤል ከቤት አወጥታ እንደማታቅ ቢመሰከርለት ካልሆነ በስተቀር እንጂ እንግዲህ በአሁኑ ማምለጫ ያላት አይመስለኝም። እውነት ለመናገር እኔ ራሴ እንግዲህ ይሄ ሽንኩርት ከትፎ ከዛ እንግዲህ አሻራ ይዛራ ይቀራል። በዛ ደግሞ ሰው ተገደለ ማለት በጣም ከባድ ነው። ሁለተኛ ነገር እናንተ አብራችሁ ተኝታችሁ ሰው ሞቶ ካደረና በእናንተ በሰራችሁት ነገር ሰው ሄዶ ከወጋ በጣም ይከብዳልና እንግዲህ ፈጣሪ ብቻ እንጃ መጨረሻውን እስከማየው ድረስ ጓግቻለሁ። እናንተስ ምን ትላላችሁ? ኮሜንታችሁን አስተያየታችሁን በቦክስ ላይ አስቀምጡልኝ። እውነት ለመናገር ምን እንደሚሆን እንግዲህ እስከማየው ድረስ ነው የጓጓሁት ማለት ነው። ደግሞ እንግዲህ ይሄ ነገር እውነት ከሆነ እንግዲህ በጣም ጉድሽ ፈላ ትላታለች። እንደዛ ከሆነ እኔ ብቻ ሳይሆን እንግዲህ ያንቺም ጉድ ጭምር ነው የሚፈላ ትላታለች። አይ ግምቴን አልኩ እኮ እንጂ እንደዛም ላይሆን ይችላል ትላታለች። ከዛ እንግዲህ አጸደ በነገረቻት ትንሿ እያበደች ነው። ቆይ እንዴት አታለለችኝ? እንዴት አባይን አታለለች? በቀላሉ እኮ ነው እኛን የሸወደች ብላ እንግዲህ ብድ እያለች ነው። ይሄማ መሆን የለበትም። ቆይ በቃ እንደዚህ የእውነት አሁን ልጇን ነው ወይ ለወንድሜ የዳረችው ብላ እንግዲህ በጣም ስትጨነቅ እንግዲህ በተዛዛሪ እንግዲህ የትኛም ይሁን አዎ ይሄንን እንግዲህ ያደረገችው ትላታለች። እንግዲህ የእውነት ይሄንን አድርጋ ከሆነ እገላታለሁ ትላታለች። ምን እሷ ብቻ ልጇም እኮ እኛል ስታሞኘን ነው የቆየችው ትላታለች። እና ቆይ አሁን ምንድን ነው የምናደርገው ትላታለች። ቆይ ተረጋጊ፣ እንደዚህ በቾኮላ ሳይሆን በብላት ነው ነገሩ የሚፈታ ትላታለች። የምን ብላት ነው አንቺ ደግሞ የምታወሪ ትላታለች። አዎ ነገሩን ተረጋግተን ነው ማፍታት ያለብን ብላ ትላታለች። እንዴት ነው የምንረጋጋው? እንዴት ነው የምንፈታ ትላታለች። ቆይ አሁን እናትና ልጅ መሆኑን ቆይ አንቺ አሁን ለምሳሌ ልጁ በደወለ እርግጠኛ ነሽ ወይ ትላታለች። አዎ እርግጠኛ ነኝ። ይሄ ደግሞ ምን ችግር አለው ትላታለች። እንዴት ምን ችግር አለው ስትይ ትላታለች። ከዛኔ በሆነ ነገር ማረጋጋጥ እኮ ይቻላል ትላታለች። እኮ እንዴት ብላ ትጠይቃታለች። እንዴ ታዲያ አሁን እኮ አሁን እኮ ቴክኖሎጂ በጣም የተሻሻለ ነው ትላታለች። እና ታዲያ እናስመረምራለን ልትይ ነው ወይ ትላታለች። እንግዲህ ያለውን ነገር ከዚህ በኋላ መጨረስ ፈልጋለሁ ብላ እንግዲህ ሄዳ አጥሚት ሰርታላቸው ትሄዳለች። ከዛን ጋሼ አጥሚት ይዤላችሁ መጥቻለሁ አጥሚትን ይጠጡ ትላለች። ከዛን እረ ዛሬ እንኳንማ አልጠጣም ይላሉ። ከዛን እረ ጋሼ ግዴታ መጠጣት አለበት ትላለች እንግዲህ ሀቤል። ከዛን ቆይ እሺ በቃ ካልሽ እንግዲህ ምንም ማድረግ አልችልም፣ እዛች ጋር ቁጭ አርግልኝ ይላሉ። ከዛን ደግሞ ግን እኮ ትኩሱን ብትጠጪ ነው የሚሻልሽ ብሎ ይላሉ። ከዛንን አይ ትንሽ ቆይቼ እጠጣለሁ ሳጋ ቁጭ አርግ ይላል። ከዛን ቆይ ግድም እኮ እዝራን ለብቻ አናግረሃለሁ ብለ የጠራሹ ለምንድን ነው ይላታል። አንቺ ቆይ ሰላም ነሽ ወይ ብሎ ይላታል። አዎ እኔ ደህና ነኝ ብላ ትመልሳለች። ከዛንን ታዲያ ለምንድን ነው እዝራ ለብቻ አናግራለሁ ብለ የጠራሹ ትልቅ ሰው የሚሰማ አይደለም እንዴ ይላል። ከዛንን አይ እሳቸውን ቢሰሙ ምንም ችግር አልነበረም ግን ያው ብላ ትለዋለች። ከዛንን ደግሞ ምንድን ነው ታዲያ ብሎ ይጠይቃታል። ከዛ እንደዛ ስላ ጊዜ አይ ብላ አፋ ውስጥ ትይዝና እንግዲህ ምንድን ነው ብሎ ስላት ስለ ማደር ነው ይላል። ማደር ደግሞ ማን ስለኛ ሰራተኛ ይላታል። አዎ ብሎ ትመልሳለች። ከዛንን እንግዲህ እሷ ሞታ ነው ይላል። እንዴት ብላ ስትል አንድ ክፍል ውስጥ ተገላ ተገኘች ብሎ ትነግራለች። ከዛንን እንግዲህ እንዴት አልገባኝም ብሎ ይላል። እኔም አላቅም እሷን ማን ሊገላት ይችላል ብሎ ሲናገር እንግዲህ አላቅም ይላል። ከዛንን ግን እኮ ሰው ገሎት ይችላል ሲል አይ ሰው የገደላት አይመስለኝም ትላለች። እንዴት ማለት ግን ከሰው ጋር ተጣልታ ይሆናል ብላለች።
ከዛ እንግዲህ እሷ ደግሞ በጣም ትደናገጣለች። ቆይ አንቺ በሰሞቱ ጉዳይ ተደናግጠሻል፣ ምንድን ነው ሰላም ነው ወይ ብሎ ይጠይቃታል። አዎ ሰላም ነው፣ ምንም ነገር እንኳን አልሆንኩም ብሎ ይላታል ትለዋለች። ከዛንን እንግዲህ እሺ በቃ ምንድን ነው ብሎ በጣም ይደነግጣል። እንግዲህ እናንተን በጣም እንዳዘናችሁ ይገባኛል ይላል። አዎ እንግዲህ ከእኔ በላይ ደግሞ እዝራ በጣም እንደሚያዝን እንግዲህ በጣም የታወቀ ነው ይላል። ከዛ እንግዲህ አቤል ጣውላ እየጠረገች ነበረ። ከዛን እናቷ ትመጣለች። ቆይ እዚህ ቤት ሰራተኛ አይቀጠርም ወይ? እስከ መቼ ነው ሁሉም ነገር አንቺ ልትሰሪ ነው ወይ ትላታለች። ከዛንን አንቺ ሄንተይና ሌላው ላይ ትኩረት አድርጊ ትላታለች። እንግዲህ ከዛ ሁለቱ ይመጣሉ። ከዛ በድሮ ስማ ትጠራለች። ከዛን ይደነግጣሉ። በዚህ ነበረ ድራማው የተጠናቀቀ። የዛሬው ድራማ እንግዲህ ከሞላ ጎደል ይሄን ይመስል ነበረ ያቀረብኩላችሁ። ስላዳመጣችሁኝና ከኔ ጋራ በትዕግስት ይሄን ሁሉ ደቂቃ ቁጭ ብላችሁ ስላዳመጣችሁኝ አመሰግናለሁ። በእግዚአብሔር ይስጥልን። ፈጣሪ ያክብራችሁ። እንዳከበራችሁኝ ክበሩ። እግዚአብሔር ሰፊ እንጀራ ይስጣችሁ። መልካም ጊዜ ይሁንላችሁ።